ስህተት ወይስ ምርጫ? ሰው እንዴት በቀን በቀን ይማግጣል? ሰው ነን፣ እንሳሳታለን። አዎ፣ ሰው ፍጹም አይደለም። በአንድ አጋጣሚ በስሜት ግፊት ወይም ካለማወቅ የተነሳ አንድ ቀን ልንሳሳት እንችላለን። ምናልባትም ሁለተኛ ቀንም በግዴለሽነት ወይም በልምድ ማነስ ያንን ስህተት ልንደግመው እንችል ይሆናል። ይህንን የሰው ልጅ ድክመት ብለን ልናልፈው እንችላለን። ነገር ግን ጥያቄው እዚህ ጋር ነው። አንድ ሰው እንዴት ቀን በቀን ሊሳሳት ይችላል? እንዴትስ አንድ ሰው መማገጥን እንደ ክህደት የዕለት ተዕለት ተግባሩ የዘወትር ልማዱ ሊያደርገው ይችላል? አንድ ቀን መሳሳት አጋጣሚ ነው። ሁለት ቀን መሳሳት ድክመት ነው። ቀን በቀን መሳሳት ግን ስህተት አይደለም፣ ምርጫ ነው። ዛሬ በዚህ ቪዲዮ አንድ ሰው በትዳር አጋሩ ላይ ወይም በፍቅረኛው ላይ ቀን በቀን የመማገጥ ደረጃ ላይ የሚደርሰውን ድብቅ የስነ ልቦና ስሪት ህሊናው እንዴት እንደሚያደነዝዘውና ከጀርባው ያሉትን 4 አስደንጋጭ እውነታዎች በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የዛሬው ትንታኔ ስለ ሰዎች ልጆች ያለውን ባህሪ እይታ ሙሉ በሙሉ ይለውጠዋል። አንደኛ፣ የህሊና መደናዘዝና ማላመድ። አንድ ሰው መጀመሪያ ቀን ሲሳሳት ወይም ሲማገጥ በውስጡ ከፍተኛ የጥፋተኝነት ስሜት ይሰማዋል። ህሊናው ይወቅሰዋል፣ እንቅልፍ ያጣል። ስለ ልቦና ይህንን ኮግኒቲቭ ዲሶናንስ ወይም የውስጥ መቃወስ ይለዋል። ነገር ግን ያ ሰው በድርጊቱ ቀጥሎ ሁለተኛና ሶስተኛ ቀን ሲደግመው አንድ አስደንጋጭ ነገር ይፈጠራል። ህሊናው መጮህ ያቆማል። ድርጊቱን ለራሱ ማስተካከያ ወይም ጀስቲፊኬሽን መፈለግ ይጀምራል። እሷ እኮ አትረባም፣ እሱ እኮ ትኩረት አይሰጠኝም እያሉ ድክመታቸውን በሌላ ሰው ያሳብባሉ። ቀን በቀን ሲደጋገም ደግሞ ውሸቱና ክደቱ እንደ ተራ የዕለት ተዕለት ተግባር ልክ እንደ ጠዋት ሻይ መጠጣት ቀላል ይሆንለታል። ስህተትን ደጋግሞ ሲሰሩት ባህሪ ይሆናል። ቀን በቀን ለመማገጥ ሁለተኛው ምክንያት የኬሚካል ሱስ ነው። አዲስ ሰው ማደን፣ በሚስጥር መጻጻፍ፣ መደበቅና ያ ከተከለከለው ዛፍ የመቅመስ ስሜት በአንጎላችን ውስጥ ከፍተኛ የሆነ ዶፓሚን የተባለ የደስታ ኬሚካል ያመነጫል። ይህ ሰው ካለው እውነተኛ ፍቅር ይልቅ ያንን የመደበቅና የአደኑን ጉጉት ይወደዋል። ልክ እንደ ቁማርተኛ ወይም እንደ ሱሰኛ በየቀኑ ያንን የደስታ ስሜት ካላገኘ መኖር አይችልም። ስለዚህ ለቤቱ ስላለው ሰላሙ ግድ የለውም። ዋናው ነገሩ የዕለት ተዕለት የስሜት እርካታ ወይም ኢንስታንት ግራቲፊኬሽን ማግኘት ብቻ ነው። ይህ ደግሞ ሰውን ወደ እንስሳዊ ባህሪ የሚቀይረው አደገኛ ባዜ ነው። ሶስተኛ፣ ለሰው ልጅ ስሜት ዋጋ ለመስጠት ላክ ኦፍ ኢምፓቲ። አንድ ቀን የተሳሳተ ሰው ወይ ሚስቴ ላይ ምንድነው ያደረኩት፣ የትዳር አጋሪን እኮ ጎዳዋት ብሎ የሌላውን ሰው ስሜት መረዳት ይችላል። ቀን በቀን የሚማገጥ ሰው ግን የስሜት ሙሉ በሙሉ የለውም። እሱ የሚያስበው ስለ ራሱ ብቻ ነው። ናርሲስት ወይም ራስ ወዳድ የሆኑ ሰዎች የሰውን ስሜት የመረዳት አቅማቸው የሞተ ነው። የእነሱ ክህደት ባል ወይም ሚስትን ምን ያህል እንደሚሰብር፣ ልጆችን እንዴት እንደሚያፈርስ፣ ቤተሰብ ላይ ምን አይነት መቅሰፍት እንደሚያመጣ ለአፍታ እንኳን ቆም ብለው አያስቡም፣ አይጨነቁም። እኔ እስካልተያዝኩኝ ድረስ ምን አገባኝ የሚል መርህ አላቸው። ክህደትን እንደ መብትና እንደ ብልጠት የሚቆጥሩትም ለዚህ ነው። አራተኛ፣ ውጤቱን አለመፍራት ላክ ኦፍ አካውንታቢሊቲ። አንድ ሰው በየቀኑ እንዲሳሳትና እንዲማግጥ በር የሚከፍቱለት ሌላው ነገር ተጠያቂነት አለመኖሩ ነው። መጀመሪያ ቀን ሲዋሽ በቀላሉ ካለፈ፣ ሁለተኛውንም ቀን ሲያደርገው ማንም ካልደረሰበት በውስጡ እኔ እኮ ማንም አያገኘኝም፣ ማንም አይደርስብኝም የሚል የሐሳብ በራስ መተማመን ይገነባል። አጥር የሌለው ግቢ ውስጥ ከብት በፈለገው ሰዓት እንደሚገባ ሁሉ በህይወቱ ላይ ጠንካራ የሞራል አጥርና ህግ የሌለው ሰው በቀን በቀን በዝሙትና በክህደት ጎዳና ላይ ይረግጣል። ድርጊቱ የሚያመጣውን የመጨረሻ ውድመት ወይም የእግዚአብሔርን ፍርድ፣ የጤና መታወክ፣ የክብር ማዋረድ ማሰብ እስከማይችልበት ድረስ አይኑ በጊዜያዊ ስሜት ይሸፈናል። ውድ የቻናሌ ቤተሰቦች፣ እውነቱ መራር ቢሆንም መነጋገርን የመሰለ ነገር የለም። ማንም ሰው መላእክት አይደለም። ሁላችንም ደካማ ጎን አለን። ነገር ግን ሰው ነኝ፣ እሳሳታለሁ፣ የሰው ፍጹም የለውም የሚለው ጥቅስ ቀን በቀን ለሚማግጥ ሆን ብሎ ህይወቱን ለሚያረግ ሰው ማስተካከያ ሊሆን አይችልም። በትዳራችሁ ወይም በፍቅራችሁ ውስጥ እንዲህ አይነቱ ቀን በቀን የሚሳሳት ሰው ካጋጠማችሁ ማወቅ ያለባችሁ ነገር እነሱ እየተሳሳቱ አይደለም፣ እናንተ እየተታለላችሁ ነው። እርማት የማይቀበሉ በየቀኑ የሚደገም ክህደት ተፈጥሮ ነው። እባካችሁ ራሳችሁን አታታሉ፣ ድንበራችሁን አስምሩና ክብራችሁን አስጠብቁ። ይህ በብዙዎቻችን ቤት ውስጥ ያለውን ድብቅ ህመም የፈተሸ ቪዲዮ ነው። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? አንድ ሰው ቀን በቀን እንዲሳሳትና እንዲማግጥ የሚያደርገው ዋና ምክንያት ምንድነው ብላችሁ ታስባላችሁ? ከታች ባለው ኮሜንት መስጫ ላይ ሀሳባችሁን አስፍሩልኝ። ቪዲዮ ብዙ ሰዎች እንዲያነቃቃና እውነቱን እንዲረዱ ላይክ ማድረጋችሁን አትዘንጉ። ለጓደኞቻችሁም ሼር አድርጉላቸው። እንደነዚህ ያሉ ጠቃሚ የስነ ልቦና እውነታዎችና የህይወት ምክሮች ሁሉ ጊዜ ለማግኘት ቻናሌን ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ህሊናችሁ የሚኮራበት፣ ታማኝነት የሰፈነበትና ፍቅር የሞላበት ህይወት ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ
ቸር ቆዩልኝ።